ሰላም ሰላም የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? ዛሬ ስለ ቡድሃ ወይንም ደግሞ ስለ ቡዲዝም እንቅስቃሴ እንመለከታለን። ቡዲዝም ከዛሬ 2500 ዓመተ ምህረት በፊት እንደተጀመረ ይነገርለታል። ቡዲዝምን የጀመረው ሲድራርት ጎተማ የሚባል የህንድ ልዑል እንደሆነ ይነገራል። ሲድራርት ጎተማ ችግርን የማያውቅ ተንደላቆ ያደገ የህንድ ልዑል እንደሆነ ይነገርለታል። እንግዲህ ይህ ሲድራርት ጎተማ የተባለ ልዑል ወደ ከተማው ወይም ደግሞ ወደ ህዝቡ ወርዶ ህዝቡ በሚጎበኝበት ሰዓት ላይ አንድ ነገርን ይመለከታል። እርሱም ያረጀ ሰው ያያል፣ እጅግ ይደነግጣል። ሁለተኛም እጅግ የታመመ ሰው ይመለከታል። በሶስተኛም ሲጎበኝ ይህንን ህዝብ የሞተ ሰው ይመለከትና ሲድራርት ጎተማ እጅግ ያዝናል፣ እጅግ ይጨነቃል። ወደ ቤቱም በመመለስ ለዚህ ነገር መፍትሄ ይፈልጋል። መሞቱ እንደማይቀር ያስባል፣ መታመሙ እንደማይቀር ያስባል፣ እርጅናም እንደማይቀርለት ሲገነዘብ መፍትሄ ይፈልጋል። ስለዚህም ሲድራርት ጎተማ መፍትሄ በማፈላለግ ተጠመደ። ከዛ ከንግስና ስፍራ ወጥቶ ወደ ደን በመሄድ ለብቻው ይመሰጣል። እንግዲህ እንደሚነገርለት የቡድሃ እምነት ታሪክ መሰረት ይህ ሲድራርት ጎተማ የተባለው ልዑል በቦዲ በሚባል እንጨት ዛፍ ስር በመቀመጥ በታላቅ ተመስጦ ውስጥ ይህ እውነት እንደበራለት ይነገርለታል። ሲድራርት ጎተማ ይህ እውነት እንደበራለት በዛ ሰዓት ላይ ይነሳና ይህንን የበራለትን እውነት እየዞረ ለሰዎች ያስተምራል። ቡዲዝም የተጀመረው በእንደዚህ አይነት መልክ ነው። ቡዲዝም እንደዚህ ብሎ ያስተምራል። ሞት የለም። ሰዎች ከዚህ በፊት እንደነገርኳችሁ እንደ ሂንዱይዝም እምነት ራሳቸውን በተደጋጋሚ እንደሚፈጠሩ ይነገራል። በሂንዱይዝም እንደነገርኳችሁ በቡድሃም ሃይማኖት ወይም ደግሞ ፍልስፍናዊ እንቅስቃሴ አምላክ የሚባል ነገር የለም። ከዛ ይልቅ ሰዎች ወደ ራሳቸው እንዲያተኩሩ፣ ወደ ነገሮቻቸው፣ ወደ አስተሳሰባቸው፣ አይምሮአቸው ላይ እንዲሰሩ፣ አይምሮአቸውን እንዲያበለጽጉ የሚያስተምር አይነት ትምህርት ነው። የቡዲዝም እምነት ሰዎች ወደ አይምሮአቸው እንዲመለሱ፣ ራሳቸውን እንዲያገኙ፣ በተመስጦ ውስጥ እንዲሆኑ የሚያደርግ አስተምሮ አለው። የቡዲዝም ሃይማኖት መነሻ አስተምህሮ ሰዎች ጭንቀት ችግር አለባቸው። የዚህ ጭንቀትና የዚህ ችግር የዚህ መከራ መነሻው ደግሞ ከፍተኛ የሆነ የማይጠገብ ፍላጎቶቻቸው ነው። እንዲሁም ደግሞ ከነገሮች ጋር ያላቸው ቁርኝት ነው። ከነገሮች ጋር ያላቸው ጥብቅ የሆነ ግንኙነት ነው። ስለዚህም ሰዎች ከዚህ ነገር መላቀቅ አለባቸው። ከዚህ ነገር ደግሞ ለመላቀቅ 8 ነገሮችን ማድረግ አለባቸው ብሎ ያስተምራል የቡድሃ አስተምህሮ ወይም የቡድሃ ፍልስፍና። ቡዲዝም እነዚህን 8 ነገሮች እንድታደርጉ ያስገድዳቸዋል። አንድ የቡዲዝም ሃይማኖት ወይም ደግሞ የቡዲዝም ፍልስፍና ተከታይ የሆነ ሰው እነዚህን 8 ነገሮች ማድረግ ይኖርበታል። እነዚህን 8 ነገሮች ካላደረገ አንድ የቡዲዝም ሃይማኖት ወይም ደግሞ እኔ ቡዲስት ነኝ፣ እኔ ቡድሃ ነኝ ማለት አይችልም። የመጀመሪያው ሰው ማድረግ ያለበት ትክክለኛ እይታ ነው። እውነትን መመልከት፣ እውነትን ማየት። ሁለተኛው ትክክለኛ አስተሳሰብ ነው። እውነትን፣ ትክክለኛ የሆነውን ነገር ማሰብ፣ ማሰላሰል። ሶስተኛ ትክክለኛ ንግግር ነው። እውነትን ብቻ መናገር፣ ውሸትን አለማውራት። አራተኛ ትክክለኛ አኗኗር ነው። አምስተኛ ትክክለኛ ተግባር ነው። ስድስተኛ ትክክለኛ ትኩረት ነው። ሰባተኛ ትክክለኛ ንቃት ነው። ስምንተኛ ትክክለኛ ተግባቦት ነው። ሰዎች እነዚህን 8 ነገሮች ማድረግ አለባቸው ብሎ ያስተምራል የቡዲዝም ፍልስፍና። ቡድሃዎች ወይም ቡዲዝሞች በአንገቶቻቸው ላይ የሚያጠልቁት ሐውልት አላቸው፣ ወይም ደግሞ በእጆቻቸው ላይ የሚያንጠለጥሉት።
እነዚህ አማልክቶቻቸው አይደሉም። ነገር ግን እነዚህን ስዕሎች ባዩና እነዚህን ቅርሶች በተመለከቱ ጊዜ ያንን የቡድሃን መርህ ይከተላሉ። ቡድሃን ለመሆን እንደ ቡድሃ ለመሆን ይመኛሉ። እንደ ቡድሃ የደረሰበትን የእውቀት ጥግ ለመድረስ ይሞክራሉ ይለናል ቡዲዝም። እነዚህ እንግዲህ የተቀረጹ ሐውልቶች ወይም ምስሎች በተለይ በታይላንድ አካባቢ እጅግ ትልቅ ስፍራ አላቸው። እጅግ ትልቅ ስፍራ ይሰጣቸዋል። ይሄ የቡድሃ ወይም የቡዲዝም እንቅስቃሴ በቻይና፣ በታይላንድ እንዲሁም ደግሞ በጃፓን እንዲሁም ደግሞ በህንድ እንዲሁም በተለያየ ስፍራዎች ላይ ተከታዮች አሏቸው። ስለ ቡድሃ ወይም ስለ ቡዲዝም ጥቂቱን ነገር ነገርኳችሁ። እናንተ ስለ ቡድሃ ስለ ቡዲዝም ምን ትላላችሁ? ላይክ አይረሳ፣ ኮመንት አይረሳ። ሰላማችሁ ይብዛ።